እጅ ላይ ያለው ንቅሳት ምንድነው? እንቁላል ነው እንዴ? ታዲያ ይገርማል። መጀመሪያ እርግብ ነበር የተነቀስኩት። ከዛ ልትለቀም በወረደችበት በሌላ እርግብ አይጣልፉብኝ። ከዛ በንዴት በጸጸት ስሜት ማስተዛዘኛ ነው ይሄን እንቁላል የተነቀስኩት። ከዛ ብዙ ሰው በጸብ አስመስሎ ምናምን ሊሰብርብኝ ሞክሯል፣ ግን አልቻሉ። በቅርቡ ይፈለፈላል የሚል እምነት ነው ያለኝ እኔ። አብርሃም የተባለ ወዳጄ ነው የነቀሰኝ። ይገርማል። ምንም ማታ ተኝቼ መስኮት ሳልዘጋ ነበር። ሊመታኝ አይመጣማ። ብርድ ነው መታወት ነው የምልህ። ምን ብርድ መታው? ታዲያ እስኪመታኝ መጠበቅ ነበረብኝ። ሳይቀድመኝ ነው የቀደምኩት። ይገርማል። እኔ አንተ ጋርድ አድርገህ ቅጠረኝ እንጂ አይደለም ዱላ ቃላት አይሰነዘርም አንተ ላይ አይደለም ሰው ዝናብ አይመታ ጥላ ራሱ አይከተልም ከዚህ በኋላ ፈርቶኝ ማለት ነው። ይገርማል። እሱን ተውና አንተን ቦዲጋርድ ያርጌ ከቀጠርኩ እኔን ከጥቃት በምን አይነት መልኩ ነው የምትከላከል? በአራት አይነት መንገድ ፎር ቴክኒክስ። ይገርማል። የመጀመሪያው ምን መሰለህ? መተንፈስ በፈረስ ይባል። ልክ ሊያጠቃ ሲመጣ እንዲህ አድርጌ የእግሬን ሁለቱን ጣቶች አፍንጫ ውስጥ ከተውና አሽከርክሬ አንስሬ እጥለዋለሁ ነው። እሺ ሁለተኛው ደግሞ ይወደ ፈካን በመካን ይባል። ልክ ሲመጣ በዘዴ ሱሪውን አወልቅበትና ባንክም ባላንክም ብዬ ፍሬውን አንካክቼ ለጥ ነው እንግዲህ። ዋው ሶስተኛው ማንቁርት በኮት ይባል። ትንሽ ለማስረዳት ይከብዳል በዚህ ሰዓት እንጂ አስረዳህ ነበር። ለስፔሻል ለሆኑ ጠላቶች ነው የምንጠቀመው። ይከብዳል ትንሽ ለማስረዳት። አራተኛውን ግን ማስረዳት እችላለሁ። እሺ አራተኛው ምንድነው? አራተኛው ደግሞ ሱሪ ባንገቴ እንዴት ነሽ አያቴ ይባል። ልክ ሲመጣ እቺ ነው ታሾልና በኩርኩም እምብርቱን ተወጓለ። 3 ቀን አይቆምም ያለው እኔ በቴስታ ተማትቼ እኮ አስታውቀውብኝ አንዱን ራሱ በጥፊ ስጫው ኮማኒ የገባው ማለት ነው። ከዛ እንዴት በእኔ ምክንያት ሰው እንዲህ አይነት ደረጃ ላይ ይደርሳል ብዬ በዘጠት ስሜት ሆኜ ሆስፒታል ልጁ ልጠይቀው ሄድኩ። ልክ ከኮማ ነቃ አያየኝም ሞተ ልጁ። ይገርሙታል ልጅ አልኩት። የሚገርም ነው ግን ምን እየበላ ነው ይሄን ልታከል ይቻልከው? እኔ እኮ እዚህ ከተማው ሳይቀር እኮ አድኜ እኮ ነው የምበላው እኮ ምን የተገኘው ነው። ስቶሪ ታይም ከፍቅረኛ የተጣላ ነው ከሳምንት በፊት ነው እና የተጣላንበት ምክንያት በዚህ ልጅ ምክንያት ነው። እና እኔ በጣም ነው የምወዳትና ቁጭ ብዬ እየጠበቅኳት ነበር። ከሱ ጋር መጣች። ከዛ እኔ ከዚህ በፊት ኮንድ ጋር ይቻት አላውቅም። በጣም ግራ ተጋባው። ማን ነው ምናምን ነገር አልኳት። ከዝነኝ ነው አለች። ትንሽ ግራ ገባኝና እንዴት ምናምን ስለ እንደ ወንድ ልጅ በቃ እኔ ቆጣ ማለት አለ። እንዴት እኔ 4-5 አንዴ ለውራበታ እንዴ ነው እንጨርሳለን። 4-5 አመት እኮ መጠብቅሽ ነው ለትዳር ብዙ ቁም ነገር አስቤ ልጆች ብዙ ፋሚሊ መመስረት አለብን። ብዙ በጣም ተቆጣው። እንትን ጭንቅላቴ ሊወጣ ምናምን ነገር ከዛ እስከምን ኮንች ሳሚው በፊት ለፊት የሚያስሚው ምን አልኳት። አንተ አብደና እንዴ ላውራበት እና ምንድነው ምን ሊሆን ነው የሚለኝ በጣም በዚህ ዙሪያ በጣም ተጫጫዋ ምናምን ነገር ውስጤን እንዲረጋጋልተን ሚዛኔው ብሬክአፑን ፈጠር ነው። ደግሞ በዛ ሰዓት ላይ ቀጠሮ ይዘን ተለቀጠሯችን እያወራው ነበር። ውሻ ጠርተው ሊያስበሉኝ የመከሩት እና ቀጠሯችን ከፍቅረኛዬ ጋር ፌብሩዋሪ 14 አትሞስፌር ላይ ይሄ ፈታ ያዘጋጀውን ፕሮግራም ልንታደም ነበር። ከቀኑ 10 ሰዓት ጀምሮ ምን ያረጋል ተለያየን እና እኔ ገባለሁኝ ብቻዬን ነው ቫለንታይንስ ዴይ አይደለ እና እሱን ያስመለከተ ነው። ቀሪ 5 ትኬቶች አሉኝ። ቀሪ 5 ትኬት እናንተ ብቻ ጓደኞቻችሁን ኮሜንት ሴክሽን ላይ ሜንሽን አድርጉ። እኔ መርጬ ለ5ቶቻችሁ እሰጣለሁ። ከዛ አንድ ላይ እንገባለን ማለት ነው። አንድ ላይ እንገባለን። አንዱ ግን ለኔ ብትሰጠኝ ደስ ይለኛል። አይ ከነሱ አብስም አንተ እኮ ሚስተን ተጋራኸኝ። እናንተ ጓደኞቻችሁ ሜንሽን አድርጉ። አንድ ላይ እንገባለን ማለት ነው። ታኩር ይባላል። በልጅነቴ ያላየኋቸው ነገር የለችም። ሀብትም መጥቷል፣ ሀብት አላስደሰተኝም። ዝናም እስከ ጥግ መጥቷል፣ ዝና አላስደሰተኝም። ምን እንደሚያስደስተኝ ታውቃላችሁ? ከኔ የባሰ አጭር ሰው ሳይ እንዴት ደስ እንደሚለኝ አመሌ ደህና ናቸው ወይ? እኔ ደህና ነኝ። ስሙ፣ ዛሬ አንድ ነገር ለማስጠንቀቅ ነው የመጣሁት። ወንድ ልጅ ድሃ ከሆነ የድህነቱ ምንጭ ገንዘብ ማጣቱ እንደሆነ ስለሚገባው ስራ ይጀምራል፣ ገንዘብ የሚያገኝበትን። በተቃራኒው ሴት ልጅ ድሃ እንደሆነች ከታወቃት የድህነቷ ምንጭ ፍቅረኛዋ እንደሆነ ተሰምቷት ፍቅረኛዋን ጥላ ትሄዳለች። አንቺ ጥናዣም እየሞከረ እኮ ነው፣ እየሞከርን እኮ ነው። እሺ ዛሬማ እንደባለፈው መበላት የለም። እሄዳለሁ የኔ ፍቅር በጣም አፈቅርሃለሁ ብዬ እውነቱን ነግሯለሁ። ምን የሚከብድ ነገር ሆኖ ነው እወድሻለሁ ብሎ መናገር? መጣወራ አሁን እነግርሻለሁ እንዴ እንትን እኮ ልነግርሽ እኮ ቆየሁ ብዙ ጊዜ ሳስበውና እሺ
ልብስ ታጥቢያለሽ? እንዲያከረ ተመላላሽ ሰራተኛ ፈልጋል። አረ ነራሩ እኔም ልነግርህ የመጣሁት ነገር ነበረ። ምን ነው? ታች ሰፈር የቂጥኝ ክትባት መሰጠት ተጀምሯል እና ውሰድ ልልህ ነው። አታጥቢም? አይ ምን ይሻላል ከዚህ በኋላ ነው? ምን ይሻላል? ክብሮም ካንተ ጋር ብሞት ይሻላል ነበረ። ዳረ ምን ይሻላል? ምን ተፈጠረ ደግሞ? ምንድነው? እሺ ምኑን ነው የምትሉኝ? ቆይ ቀስተኛው መጥቶ እየሄደ ምን ይብላ ማለት ቆሎ አሰጣቸውም እንዴ? ቆሎን ቅድም የተበላኸውስ ቆሎ እፍጣም ምንድነው? ቆሎን ተበላሁት እና ያ ባለ ወፍጮ ቤቱ ሰውዬ በልቶ ይል ማሽላውን እንትን በሉ አይደል እንዳልኩት እናንተ ሰዎች ና እስኪ ና የድር ቤቱ ገንዘብ ሴት ተሰጠኝ እንዴ? ቅድም የመደብኩልህስ ከነ ቦቸራ ጋር ስንጮት እነ ቦቸራ የበሉት የድሩን ብር ነው አዋት ተሰባሰበው መስሎኝ ዲያማል እንዴ? ለምን እንደምታለቅሰው ተረጋጋና እንዴት ነው የማላለቅሰው? አንተ ንፍጣም የሆንክ ሰውዬ እኮ መሰለኝ እኮ የተሰባሰበውን ገንዘብ እኮ መስሎኝ ነው ቁማር የተጫወቅኩት። ምንድነው የምንሆነው? እሺ ቆሎ የለም። ዲያረ ተረጋጋ እባክህ መፍትሄ እንፈልግ ተረጋግተህ። መፍትሄ የለውም። ወይኔም እሞታለሁ ከሱ ጋር ዲያረ እባክህ ምንም አላጠረኩም። እንደዚህ አይባልም። ተው አፈር ብላ ንፍጣም። ዲያረ እባክህ እንዴ ምን ይሻላል? ወይኔ ውርደት እኮ ነው። እስኪ በእናትህ አንተ ደግሞ የቤት ሰው አይደለህ እንዴ? ምንድነው እንደዚህ የምትል መጨመጨው? አፈር ብላ። ያው ለፍሬ ቆሎ አስበላው ምን አለበት? ለቅሶ ይለፍና እኔ እናንተ እናወራለን። እባት ክብሮም እስኪ በእናትህ እንደ ቆሎ ነገር ተረጋጉ እንጂ ምንድነው እሱ? እባክህ ቆሎውን እኮ ቁማር ተበልቻለሁ እኮ ቢሆን ስማ፣ ድግስ መሰለህ እንዴ? አንዳንድ ያዙ በቃ። የዚህ ሰፈር ሰው ደግሞ ታበዙበት ማህበር መሰለህ እንዴ መጣው? ቅሌት የእናትህ ቅሌት። አፈር ብሉ ሁላችሁ ስትፈልጉ ንፍጣ ና እስኪ እንዴ። አቤት ሳህኑና ጭልፎ የለም እያሉኝ እኮ ነው። ታዲያ እድር ቤቶቹ ቅድም እኮ ሂጄ እንከሰዋለን አንለቀውም እያሉ ነው። ለምን ያስበልተዋላ ሳህኑንም እና የበላኝ የዚህ ሰፈር ሰው አይደል እንዴ? እና ታዲያ እና ምን አድርግ ነው የምትለኝ እንዴ? ራስህ ለምን ተበላው? ኒኬሉንም አስበልታል ማንቆርቆሪያውንም። ስማ ይኸውልህ እንዳለ የዚህን ሰፈር ሰው ምግብ የበላውን ሁሉ ቆሎ የበላውን ሁሉ ሰብስበህ እንድጠራልኝ። ለምን በቃ እንዴ እኔ አዘለውኝ አይደል? በአዘን ለአዘን የሚደርቡብኝ እናንተ እስኪ ስማ፣ የዚህ ሰፈር ሰው እንዳይቀር እኔ አዘለውኝ እንዳለ ቤቱን አስቤዛ ተበላ። ና ሁሉም ብር ያዋጣሉ። በቃ ለምንድን ነው የሚያዋጡት? ራስ አይደል እንዴ? ለቅሶ እንኳን ሞተ ነው ይሁን፣ እኔም እሞታለሁ። በቃ እንደውም ይክሳሱኝ እድር ቤቶቹ።